አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ ሰላም ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። ዛሬ የመጣሁት ስለዚህ ስለሞተው ወንድማችን ነው የመጣሁት። አላህ ሱብሓነሁ ወተዓላ ጀነትን ይወፍቀው ያ ረብል ዓለሚን። ጀነቱል ፊርደውስ አላህ ይወፍቀው ያ አላህ ከሪም። እና ደግሞ አንዳንድ ስለኛ ነው ይዤ የመጣሁት ማለት ነው። የዛሬው ትምህርቴ የዛሬው ርዕሴ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላችኋለሁ። በቅንነት ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው ውዶቼ። ያው ትንሽ ካሜራ ያስቸገረኝ ነው ፍራቱ ብቻ እስከምለምድ ድረስ ነው። ኢንሻአላህ እለምዳለሁ ብዬ አስባለሁ። በኢብንላህ እለምዳለሁ። እና ወንድማችን እንደምታዩት ብዙ ሜዳ ላይ እየተዘግቧል። አላህ እንግዲህ ጀነትን ይወፍቀው ብያለሁ። አላህ እኛንም ደግሞ አሟሟታችንን አላህ ያሳምርልን። ካቲማችንን አላህ ሱብሓነሁ ወተዓላ ያሳምርልን ውዶቼ። ካቲማ ዋናው ካቲማ ሲያምር ነው። አላህ ካቲማችሁን ካሳመራችሁ ባሮቹ አላህ ያድርገን። አላሁማ አሚን ያ ረብል ዓለሚን። እና ቁርአን ሐፊዝ እንደገና ልጆችም አሉት። ማሻአላህ አላህ ያሳድግለት፣ አላህ ይቀበለው። በጣም ቆንጆ ድምፅ አለው። ቁርአን ሲቀራ በጣም ደስ ነው የሚለው። ያላ እኔ በእውነት እኔ እንጃ አይ ዱንያ ነው ያልኩት፣ ሌላ ምንም አላልኩም። ለዱንያ ብለን ስንት እንሆናለን፣ እንፋለጣለን፣ በዛ እንላለን፣ በዛ ሁሉንም ነገር ትተነው ወደ አላህ ነው የምንሄደው። ሱብሃንአላህ ሁሉም ነገር በቃ ዱንያ ላይ ሁሉም ነገር ቀሪና ጠፊ ነው። ግን አናስተውልም፣ አናስተነትንም። የሆነ በቃ ይህን ነገር ትተነው ነው የምንሄደው ምናምን ጭራሽ አንልም። በቃ የሆነ እንላለን፣ የሆነ እንትን እንላለን። ሰው ሲሞት የሆነ እንረበሻለን። ግን ያ ሰው ሲሞት ደግሞ እንደገና እንረሳና ደግሞ ኋላስ ያ ነገር ይረሳ። እንደገና ደግሞ ሌላ ሰው ሲሞት እንደዚህ አለሁልሃል አለሁልሃል። ያኔ አላህ እሱ ምንም አይሳነውም። ሁላችንንም ወጥቶ ተመቅረት የሚጠብቀን ወጥቶ ተመቅረት አላህ ሁላችንም ይጠብቃችሁ። በእውነት በጣም ከባድ ነው። እዛ ቤተሰብ ሳያዩ ልጅ እያሉ ይጨነቃሉ፣ ያስባሉ። ብዙ ነገር አለ። ግን እህት ወንድሞቼ አላህ እንደ ወጥቶ ተመቅረት ሁላችሁንም ይጠብቃችሁ። አላህ በሀገራችሁ ላይ ገብታችሁ ያው ካቲማችንን አሳምሮልን ብንሞት ያኔ ሞት መቼም አይቀርም። ሁላችንም እቺ ምድር ላይ ሁሉም ሰው ይሞታል ማለት ነው። እና ስለዚህ ሞት አይቀርም። ሞት ስለማይቀር ነገ ሂሳብ አለ፣ ነገ መጠየቅ አለ፣ አኼራ ላይ ጥያቄ አለ። ስለዚህ በዱንያ ላይ መልካም ነገር አላህ ሱብሓነሁ ወተዓላ እንዳሰሩ ያለውን ነገር አለመስራት፣ አላህ የፈቀደውን ነገር መስራት፣ መተግበር። ብዙ ነገሮች አላህ እንትን ያላቸው ነገሮች አሉ። እነሱን አለመተግበር፣ ሀላልና ሐራሙን የማያውቅ የለም። አሁን ላይ ሐራም የሆነውን መራቅ፣ ሀላል የሆነውን ነገር መስራት አለብን ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ እሱ ረህመቱ ዝነቱ ሰፊ ነው፣ ምንም አይቸግረውም። ጀነትን አላህ ሁላችንንም አላህ ሙስሊም የሞቱትን አላህ ጀነትን ይወፍቃቸው በዝነቱ በረህመቱ ያ ረብል ዓለሚን። አላህ ጀነት ከወፈቃቸው ባሮቹ ያደርጋቸው ያ ረብ የሞቱትን። እና ውድና የተከበራችሁ ይሄ ልጅ በመሞቱና ሞቱን ስሰሙ ምን ተማራችሁ? እኔ ብዙ ነገር ነው የተማርኩት። አንደኛ ብዙ ነገር ተምሬያለሁ በእውነት። እኔ እንጃ አንድ ሰው ሲሞት እኔ በፊት አብዱልመጂድ አላህ ይርሐመውና የዛሬ ስንት አመት ነው የሞተው? ቢያንስ 5 አመት እንደዛ መሰለኝ። እንግዲህ አብዱልመጂድ እሱ የሞተ ጊዜ እኔ አላቅም፣ ስለ ዳዕዋ ሲያስተምር በጣም ነው ደስ የሚለኝ አብዱልመጂድ። በቃ ከሁሉን ነገር
ስለ ሴቶች፣ ስለ ወንዶች፣ ስለ ሁሉ ነገር ሲያስተምር ከእነሱ ያረጉ ያየም አስመስሎ ነው የሚያወራው። ምክንያቱም ሁሉን ነገር ጥርጥር አድርጎ ነው በሜዳ ላይ የሚያወራው እና ብዙ ተምሬያለሁኝ ከሱ ማለት ነው። እና አሁን ከዚህም ብዙ ነገር ነው የተማርኩት። አላህ ይርሐማቸው፣ አላህ ጀነትን ይወፍቃቸው ያረበኛንም አላህ ሱብሓነሁ ወተዓላ መልካም ሰርተው መልካም ከሚሰሩት ባሮቹ አላህ ያድርገን። እና ውዶቼ እኔ በዚሁ ለእናንተ የማስተላልፍላችሁ ነገር በተለይ ሙዚቃ ለምትሰሙ እህት ወንድሞች የማስተላልፈው ነገር ሙዚቃ አትስሙ። ሶላታችሁን በ5 አውቃት ሶላት በአግባቡ ስገዱ። ሙዚቃ ከምታዳምጡ፣ ጆሯችሁን በሙዚቃ ከምታደነቁሩ፣ ራሳችሁንም ልባችሁንም ከምታሳምሙ ሐዲስ ቁርአን አዳምጡ። እንዴት ነው ይሄ? ምንድነው ሐራሙ? ምንድነው ሐላሉ ብላችሁ ያንን ነገር ቼክ አድርጉ። ያንን ነገር እንትን በሉ፣ ተማሩ። በእውነት በአሁኑ ሰዓት ላይ መቼም ሁሉም ነገር በቲክቶኩም፣ በኢሞም፣ በሁሉም በፌስቡክም፣ በሁሉም ነገር ብዙ ነገሮች ይለቀቃሉ። ብዙ ኡስታዞች አሉ አልሐምዱሊላህ። እና ብዙ ኡስታዞች ስላሉ ያንን ጎግል ላይ የሆነ ነገር እንደዚህ እንትን በመጣፍ ምን የሆነ ብዙ ነገር መማር እንችላለን ማለት ነው። ምክንያቱም ኢንተርኔት ነው የሚባለው፣ ወደ ኔትወርክ ነው የሚባለው፣ ወደ ሸበካ እየተስፋፋ ስለሆነ በጣም እንደ በፊቱ አይደለም እና ጊዜያችንን እንጠቀምበት፣ ጊዜያችሁን ተጠቀሙበት እላለሁ። ሲቀጥል ደግሞ የሰዎችን ሀቅ፣ የሰዎችን በቃ የሆነ ገንዘብም ሆነ የሆነ አማና ምናምን ነገር የተቀመጠን ነገር አለ እንትን አለ ማለት ካሜራው እያስቸገረኝ ነው፣ ይቅርታ። የእነሱን ሀቅ የእነሱን ገንዘብ መመለስ፣ ያዙ ተብላችሁ እንደሆነ መስጠት፣ አለመውሰድ፣ ሰዎችን አለማጭበርበር። ሰውም በአሁኑ ሰዓት ግን ሰውን ማጭበርበር፣ የሰውን ሀቅ መውሰድ፣ የሰውን ነገር የሆነ ነገር ማድረግ እንደ ብልጠት ተደርጎ ነው የታየው። ሱብሃንአላህ በጣም ነው የሚገርመው። ሴትን መበደል፣ ሴትን መጨቆን ወይም የተለያየ ነገሮችን ማድረግ በቃ እንደ ጉብዝና ነው የታየው። ይሄ ትክክል አይደለም። ይሄ ስህተት ነው። ሁሉም የሰውን ልብ አትስበሩ። የሰውን እንባ ያለ አግባብ እንትናት እንዲያለቅስ አታድርጉ። ነገ ትጠይቁበታላችሁ። ስለዚህ ይቅርባችሁ ውዶቼ። ነገ ከመጠየቃችሁ በፊት ካሁኑ ሁሉን ነገር የሰዎችን እንትን ያለባችሁን የማን ያለብኝ የማን የሌለብኝ ብላችሁ ከአሁኑ ብንዘጋጅ ይሻላል። በኋላ ላይ መለደም አያስፈልግም ማለት ነው። ብዙ ነገር የሚሰራ ነገር አለ። አላህ ሱብሓነሁ ወተዓላ ሀላል ያደረገንን ነገር መስራት፣ ከሐራም መራቅ። ለምሳሌ ብዙ ነገሮች አሉ እና ስለዚህ እንደዛ ማድረግ አለባችሁ። ሶላታችሁን በ5 አውቃት ሶላታችሁን ስገዱ፣ እስትግፋር አድርጉ፣ ዚክር አድርጉ፣ ዱዓ አድርጉ። በምትችሉት አቅም ቁርአን ቅሩ። እዚህ ነገር ምናምን በቃ አልቻለ አትበሉ። ነሚማ ነገር ማዋሰድ ወላሂ በጣም ከባድ ነው። ወደ ጀሀነም ነው የሚመራው ማለት ነው። ወደ ጀሀነም ነው የሚመራው እና ወደ ጥሜ፣ ከዛ ደግሞ ወደ ጀሀነም። ስለዚህ እባካችሁ ይቅርባችሁ ነው የምለው። በተለይ አበሻ ለአበሻ ጋር ሲደበለቁ ከሌ እኮ እንዲህ ብላ ከሌ እንደዚህ ብላ ነው። ይሄ ነገር ጥሩ አይደለም፣ ወላሂ ጥሩ አይደለም። እና ደግሞ የሆነ ጨማምሮ ምናምን ውሸት ምናምን የሚያወሩት በጣም የሚከብረን፣ በጣም ነው የሚያስጠላው። እና እህቶቼ ወንድሞቼ ላይክ፣ ሸር፣ ሰብስክራይብ አድርጎኝ አላህ ሱብሓነሁ ወተዓላ እንግዲህ ያው እኔንም እናንተንም ይጠብቀን። በምንድነው በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ሰላም አላህ አድርጎ በሌላ ቪዲዮ ኢንሻአላህ እንገናኛለን። ዛሬ ነው ይሄ ልጅ እንትን ስላለኝ ልዘግብ ነው ስለሱ የመጣሁት። በዛ
ላይ ደግሞ ካሜራ በጣም እያስፈራኝ እያቃተን አቅቷል። ኢንሻአላህ አልፈራም እላለሁ። ደግሞ ስመጣ እዚህ እፈራለሁ። ምን እንደማደርግ አላውቅም። እውነት እኔ እንጃ የሆነ ፍርሃቱ እንትን እያልኩት ነው እንዲቀንስልኝ ምናምን እንትን እያልኩ ነው። ያው እንግዲህ እንቅልፌም ስለመጣ እንቅልፌ በጣም ነው የመጣው። በእውነት አይኔ ራሱ ጭንጭን ነው ያለው። እንቅልፌ መጥቷልና እና አብሽሮ ጠንክሩልኝ እላችኋለሁኝ። የአላህ እዝነት ሰላማችሁ አይለያችሁ። ባላችሁበት መልካም ነገር ይወፍቃችሁ። የአማርኛ ችግርም አለብኝ የጀማዓት ለኸይር። እኔ እንዴት አድርጌ የአማርኛ ቀልጠፍ ብዬ እንደማወራ የማወራበት ቀን በጣም ነው የናፈቀኝ። እስኪ ነገሩኝ በኮሜንት እንዴት ነው? ለምንድን ነው እንደዛ አማርኛ የሚያንተባትበኝ? ብዙ ሰዎች ለምንድን ነው የምትንተባተቢው አንቺ ትብትብ እያሉ እንትን ይሉኛል። ያው ምን ለምንድን ነው ምክንያቱ ራሱ ምን እንደሆነ አላውቅም ብቻ እና እንደዛ እላችኋለሁ። አብሽሩልኝ እላችኋለሁኝ። ላይክ ሸር ሰብስክራይብ ማድረጓን የኢትዮጵያ እንዳረሱ ውዶች፣ እሺ ሰብስክራይብ አድርጉ በቅንነት ማለት ነው።